በብዙ ቋንቋ መናገርና በተለያየ እምነት ውስጥ ያለ ቃላትን መናገር ማለት ነው። ይሄ ሻሃንበሶ የሚባለው ዛር ብቻ ሳይሆን ከዚህ በፊት እንደነገርኳችሁ የዛር መናፍስት በብዛት የሚመለኩበት ቤተሰብ ወይም ደግሞ ቃልቻ፣ ጠንቋይ፣ አውሊያ ምናምን ያሉባቸው ሰዎች ከብዙ ሀገራት ተሰብስበው ከተለያዩ ብሔሮች ተሰብስበው አንድ ቤት ተሰባስበው ስለሚያጓሩ መሬቱን እየደበደቡ ስለሚዘይሩ የሁሉም ቋንቋ ተናጋሪዎች እናቶችና አባቶች መንፈስ ጠንቋዩ ላይ ይገባል። ጠንቋዩ ደግሞ ድግምት በሚያስደግምበት ሰዓት የነዛው መናፍስቶች ስለሆኑ በየሰው ልብ ውስጥ በድግምት መልክ የሚገቡት የብዙ ቋንቋ ተናጋሪ መሆን የሚቻልበት ሁኔታ ይፈጠራል ማለት ነው። እና እንዲህ አይነት አጋጣሚዎችም አሉ። የሐዋርያት ሥራ ምዕራፍ 1 እና ምዕራፍ 2 ላይ የእግዚአብሔር መንፈስ ቅዱስ በእሳት ላንቃ መልክ ወርዶ በሐዋርያት አናት ላይ ገብቶ ከ72 ቋንቋ በላይ ወይም ደግሞ 72 ቋንቋ ተናገሩ ይላል። ይሄ ደግሞ የመንፈስ ቅዱስ ስጦታ ነው። ወንጌልን በዓለም ሲያስተምሩ ቋንቋ እንዳይቸገሩ ከሁሉም ሀገር ሕዝብ ጋር እንዲግባቡ 72 ቋንቋ ተሰጣቸው። በወቅቱ ሐዋርያት እንዲግባቡበት የተሰጣቸው ቋንቋ 72 ቢሆንም በምድር ላይ ግን በጣም ብዙ ሺህ ቋንቋ አለ። እነዚህ በቂ ናቸው ስለተባለ ነው እግዚአብሔር ይሄን ያደረገው። ይሄ ግን ወንጌልን ለማስፋፋት ነው። እና ደብተራው ግን አይገርማችሁም? እኔ ፈልገዋለሁ ወንጌል ለማስተማር እኔ ይጋባዋለሁ ብሎ ያን መንፈስ መውረሱ ምን እንደዛ ማድረጉ የዛሬ 17 ዓመት ምን አይነት ደንቆሮ የሆነ ደብተራ ነው። መቼም ደንቆሮ ስድብ አይደለም። ክርስቶስም ደንቆሮ የሚለውን ቃል እንዴት አጉ እንደተናገረው አስተምሬያለሁ ከዚህ በፊት። የልብ ድንቁርናን ነው፣ ይሄን አይደለም፣ የዚህን ነው። ስለዚህ በተቻለን መጠን ውስጣችን ያለው ፍጥነት ሬዲዩሰር እናዘጋጅለት። መቀነሻ፣ መጨመሪያ፣ መመጠኛ በመጠን ኑሩ አይደል የሚለው መጽሐፍ ቅዱስ የሚለው ቅዱስ ጳውሎስ በመጠን ኑሩ፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ አይደለም። እና በመጠን መኖርን መለማመድ አለብን። በመጠን መኖር ሁለት ትርጉም ያለው፣ አንደኛ መመርመር፣ ማወቅ። ዝም ብሎ ተገኘ ተብሎ ሀብታም ለመሆን መመኘት አያስፈልግም። የሰውን ነገር መመኘት ወይም ደግሞ በጣም ለግዠሪ ህይወት የሚኖሩ ሰዎችን ህይወት ተመኝቶ ሌላ ነገር ውስጥ ጣጣ ውስጥ መግባት አያስፈልግም። በመጠኑ ለመኖር በትንሹ የታመነ ሰው በትልቁ ይታመናል። ብዙ ተመኙ የተባለው በሀብት አይደለም፣ በጸጋ ነው። ወደዚህ ስንመጣ ደግሞ በመጠን ኑሮ የተባለው ደግሞ ሌላው የተሰጠንን ጸጋና የተሰጠንን ገንዘብ ከእግዚአብሔር ነው ወይስ ከአጋንንት ነው ብሎ መመርመር ነው። በብዙ ቋንቋ አንድ ሰው ስለተናገረ ዋው እንዴት ነው ይሄን ነገር እንደዚህ የሚናገረው ብሎ እንደ ችሎታ ማየት አይደለም፣ እንደ አይኪው መጠን ማየት አይደለም። ከየት መጣ፣ ባክግራውንድ ምን ይመስላል፣ ይሄ ነገር ከምንድን ነው የመጣው ብሎ ቼክ ማድረግ ያስፈልጋል። ኮምፒውተር ፊትም ፈጣን፣ በቋንቋም በላንጉጅም ፈጣን ስለሆንክ ምሁርነት ትችላለህ ማለት አይደለም። አለመማር የሚበልጥበት ሁኔታ አለ፣ አለመማር የሚሻልበት ሁኔታ አለ አንዳንዴ። እና ምንድን ነው የሚባለው አወቅሽ ሲሏት የባሏን የቄሱን መጽሐፍ አጠበች ነው ምናምን የሚባል ነገር አለ። እና በእውነት እውቀትን ከየት እንደመጣ ካላወቅ ነውና እውቀትን እንደ እውቀት ብቻ ተጠቅመነው ለቢዝነስ የምንጠቀምበት ከሆነ ያው ነገር መጥፊያችን ይሆናል። ከእግዚአብሔር ካልሆነ መርምሮ ቶሎ ብሎ ከእግዚአብሔር እንዲሆን ማድረግ ነው። ልክ እንደ ቤት ካርታ ማለት ነው። አንድ ቤት የሚገዛ ሰው ከሰው ካርታ ከተቀበለ በኋላ ከገዛ በኋላ ወደ ስሙ አዙሮ ከዛ ደግሞ ዲጂታል ማድረግ አለበት አይደል? ዲጂታል ካርታ የሚባል ነገር አለ። አዙሮ ህጋዊ ሌጋል መሆን አለበት። አለበለዚያ የራስ ያልሆነ ነገር ሁልጊዜ ያስጠይቃል። ዝም ብሎ ቢቀመጥ ያ ሰው የሆነ ሰዓት ላይ ህጋዊ መሆኑን ሲጠየቅ ህጋዊ ለካ ቤቱ የሱ አይደለም፣ በሰው ቤት ነው እየኖረ ያለው። እና አንዳንድ ሰዎች በትምህርት ጎበዝ ይሆናሉ። ከ1 እስከ 8 ሰቃይ ተማሪ፣ ሃይስኩል ላይ ሰቃይ ተማሪ፣ ዩኒቨርሲቲ ላይ የሚገርም፣ ከዛ ስራ ሲቀጠሩ ስራ ሲገቡ ደሞዛቸው ለሱስ ይሆናል። ቤተሰብ አያስተዳድርም። ስራም ራሱ ላያገኙ ይችላሉ። ትዳር ሲመሩበት ያ ገንዘብ ለትዳር አይሆንም። ምንድነው ምክንያቱ ሲባል አባዬና እማዬ ምን አደረጉ ቼክ አድርግ ሲባል ቼክ ሲደረግ አብሾ አጠጥቶት ነው። እንደዛ በጣም ስማርት እና እሳት ሆኖ የነበረው ውጤቱ የሚታየው መጨረሻ ላይ ነው። በርግጥ ግን ቀድሞ ደግሞ ማወቅ ጥሩ ነው። አንድ ሰንበት ተማሪ አስታውሳለሁ የዛሬ 6 ዓመት 7 ዓመት አካባቢ ላይ ነው ምናልባት ካልተሳሳትኩኝ። እየሰማኝ ሊሆን ይችላል። ዛሬ ትምህርቴን የሚያዳምጥ ልጅ ነው። ሰንበት ተማሪ ነው። በጣም ጎበዝ ልጅ ነው። በአስኳላም ጎበዝ ነው።
በሰንበት ትምህርት ቤት አገልግሎትን በኮርስ ምናምን ጎበዝ ነው በጣም ኮርስ ተማሪ ነበረ ተምሮ ጨርሶ እንደገና ደግሞ መልሶ ምን ሆነ ኮርስ መምህር ሆነ ኮርስ የሃይማኖት ትምህርት እና ሲማር ሲያስተምር ስለ ቅዱሳን ሲተርክ ስትሰሙት በጣም የሚገርም ነው በቃ እስቲ ከኦርቶዶክስ መምህራኖች ስለ ቅዱሳን ተናግሮ የማይጠግብ ማን ነው ሁሌ ስለ ቅዱሳን የሚያስተምር መምህር ምናልባት ዲያቆን ዮርዳኖስ አይደል ሁሌ ስለ ቅዱሳን ያስተምራል ደስ ይለኛል በዚህ ነገሩ እና በቃ ልጁ ሁሉ ጊዜ ስለ ቅዱሳን ያስተምራል ነገረ ቤተ ክርስቲያን ሲያስተምር ስርዓተ ቤተ ክርስቲያን ሲያስተምር ተቆርቋሪነቱ የሚገርም ልጅ ነው በቃ በጣም አሪፍ ልጅ ግን ዩኒቨርሲቲ ተምሮ ጨርሶ መጥቶ ሰንበት ተማሪ ነው የሆነው ስራ የለም ምን የለም ቁጭ ቡዳ ሆነበት ላይ ያለው ያብሾ መንፈስ ወጥቶ እንዳይሰራ ከለከለው እዛው ቤተ ክርስቲያን ይሩ በጣም ከሰንበት ተማሪ ጋር እንደዛ ጎበዝ የነበረ ልጅ ሰቃየ ነበረ ልጅ ማለት ነው ቤተ ክርስቲያን ሰንበት ቤት ማገልገሉ እንደ መርመጥመጥ ቆጥሬው አይደለም ግን ቢያንስ ተምሮ ሰርቶ ምናምን ቤተ ክርስቲያን መጠቀም መርዳት አለበት ከሸክምነት መላቀቅ ቤተሰቦቹን ማገዝ መርዳት አለበት የሰንበት ቤት አገልግሎት እኮ የተገደበና የተወሰነ መሆን አለበት በተወሰነ መልኩ እንደ ወጣት ልጅ እንደነበር ነው አይደለም እናገለግለው ያደግን ስንመጣ በትዳር ይሸረፋል በስራ ይሸረፋል በትልቅነት ይሸረፋል አይደል እንዴ የሰንበት ቤት አገልግሎት እኮ የራሱ የሆነ እድገት አለው አካሄድ አለው እና ልጅ ዝም ብሎ ይመጠመጣል ሴቶችንም እየቀረበ ምናምን በቃ ሌላ ነገር ውስጥ ገባ ከአንድም ሁለት ሶስት ሴት ፍቅረኛ ሲይዝ ሁሉ አየሁትና ምንድነው ይሄ ነገር አንተ ልጅ ምን ሆነ ነው እንደዛ ድሮ ያኔ በጣም አንበሳ ጎበዝ የነበርክ ልጅ አሁን እንደዚህ ሆነሃል ምንድነው ስለው ጊዜ አረ ተስፉኔ ግራ ገብቶኛል ግራ ምንድነው ምን የሆንኩት ግን ስራ ጠፋሲ ስራ ፈልግ አንተ ከምታውቃቸው ባለሀብቶች ውስጥ ምናምን የምታውቀው የለም ማለት ያኔ ባለሀብት አላውቅም እንዴ አስተምራለሁ ትላለህ አይደል እንዴ ምናምን አለኝ አዎ በቃ ስራ ፈልግልኝ አለኝ እሺ ብዬ የሆነ ቦታ ላይ አስገባሁት ኤድና ሞል አካባቢ አንድ የሆነ ትልቅ ቦታ ላይ ሆቴል ላይ የሆቴል ማናጀር አደረኩት ስራ ሰው አምጣልኝ ብሎ ስለነበረ የሆቴሉ ባለቤት ደግሞ የኔ ትምህርት ተከታታይ ነው ባለቤት ሳይሆን ባለቤቶች ውጪ ናቸው እነሱ ኃላፊነት የሰጡት ተወካይ ማለት ነው ወኪል በቃ በጣም ጎበዝ መንፈሳዊ ሰው ነው ምናምን እና እኔ ስላስገባሁት ይሄንን ዲያቆን ይሄንን አገልጋይ እንደኔ ተማሪ መስሎታል ለካ ያኛው እና ናስቲ ጸልይ ምናምን ሲለው ጊዜ ሰነፍ ነው አረ ተወኝ በእናትህ እኔ ማም ይላል እና ቢራ ሲጠጣ ያለው መምህር ይሄ ልጅ ግን ችግር አለበት ይላል አዎ ሰንበት ተማሪ ሆኖ እንደዚህ ነው ስራ አስቀጥለኝ ብሎኝ ነው በእናትህ ይሄ ልጅ ለውጠው አልኩት አብሮ ሲሰግዱ ና ብሎ በግድ እየወሰደ ሲጸልዩ እዛ የሚያክል ትልቅ ሆቴል ላይ አናቱ ላይ የሆቴሉ አናት ላይ አንድ ትንሽዬ 5 ሜትር በ5 ሜትር የሆነች ክፍል ላይ ጸሎት ቤት ምናምን ሰርቶ ሰውየው የሚገርም ጸሎተኛ ነው ኤድና ሞል አካባቢ ከምታውቋቸው ትልቅ ሆቴሎች ውስጥ ማለት ነው በጣም የሚገርም ማኔጀር ነው የሱ ምክትል ማኔጀር ነው ያደረገው በእኔ ስለመጣ እኮ ነው ግን በትምህርቱ ስማርት ስለሆነ ነው የሚገርማችሁ በስራው ጎበዝ ነው ይሄ ልጅ አብሮ ሲሰግዱ ኦ ብሎ ጮኸ ከህንጻው ላይ ካልወደኩ ካልተወረወርኩኝ አረ ወይኔ አረ መምህር ድረስልኛል ምንድነው አልኩት አረ ከፎቅ ላይ ሊወርቅ ነው ይሄ ልጅ እሱ የሚያዛቃተኝ እንደው ብረት ባይሆን ምን ባይኖር ኖሮ ጉዴ ነበር አለኝ ከዛ አረ ጥበቃዎችን ቶሎ ኑልኝ በላቸው ላይ እስከመጣ ድረስ አልኩት እንደው ከቻልክ ቶሎ ናና የተረከበኝ ይሄ ልጅ አለኝ ከዛ ጥበቃዎቹ መጡ ጁን ያዙት ሰንሰለት ታሰረ ምን ተባለ ምንድነህ ብለን በጸበል እየመጣ እንደጸበል ትንሽ እየቆነች በሃይላንድ ውሃ እግዚአብሔር ምስክሬ ነው እምነት ደስ ይላል ግን በእውነት ቀኑ ከፈለጋችሁ ርር በሉ ሃይላንድ ውሃ ገዛ 1 ሊትር ነው በስመ አብ ወወልድ ወመንፈስ ቅዱስ አለ ነው ከዛ እሱን እንደዚህ አድርገን በሶስት መርጨት ነው ምናምን የተላከውን ደብተራ የተላከውን አብሾ ያዝ ነው እግዚአብሔር ስሙ የተመሰገነ ይሁን ማን ነው ሲባል አብሾ ነኝ እሺ ከዛስ በትምህርቱ ጎበዝ ያደረግነው እኛ አይደል ቤተክርስቲያን እንዲጠቅማት አንፈልግም የኛ ሆኖ እንዴት ነው የሚጠቅማት ዘርማን ዘሮቹን በሙሉ እንዳለ ፕሮቴስታንትና ካቶሊክ አድርገናቸዋል ማን መምህር ገለኝ ታውቀዋለህ አዎ እኔ አውቀዋለሁ ልጁን አዎ እሱ እኮ ካቶሊክ ነው መምህር ገለኝ ታውቀዋለህ አዎ እሱ እኮ ቅባት ነው እሱ እንደተና እሱ ተሐድሶ ነው በስመ አብ ቤተሰቦቹ በሙሉ እንዳለ መናፍቃን ናቸው የዚህ ልጅ እኮ ነው ወዶ አይደለም ይሄ ልጅ ወይኔ እንደዚህ የሚንቀሸቀሽ ሴቶቹን የፈጃቸው በዚህ ነው ለካልኩኝና ቪዲዮ የተቀረጸውን በሙሉ ልብ መልስ ብዬ ቪዲዮውን ስናሳየው ምር በቃ ልሂድን የዚህ መቀመጥ ይላል አራ ዝም ብለህ አትወጣም እንዴ መንፈስ እኮ ከዚህ ፎቅ ሊወረውርህ ነበር እኔ አዎ ይሄው አልኩና ዘበኞቹ የቀረጹትን አሳዩት አራ የሰበብ እንዳልሆንባችሁ ልረዳለሁ እኮ አሁን አትወርድም ፍቃደኛ ሁንና በሰንሰለት ታሰር እዚሁ ቁጭ በል አልኩት እሺ አለኝ ከዛ አንድ አባት አመጣለሁ ጸበል ይረጩሃል ከዛ አባና መጣኋቸው ጸበል ረጩት ቀጥቀጥ አደረጉት ይዘው በመስቀላቸው መቁጠሪያ ያዙ ቀጥቀጥ ጀርባው ከዛ ንስሐ አባት ሆኑት እዛው እግዚአብሔር ይመስገን የዛ ሆቴልም
ጸበል የሚረጩ አባት ሆኑ። ከዛ ደግሞ እንደገና ቤተሰቦቹን ስጠይቀው ምን ስለው ሁሉም እኮ እንደዚህ ሆነዋል። እንደዚህ አዎ እኔ ብቻ እኮ ነኝ በቃ ኦርቶዶክስ ሆንኩት አለኝ። መቼ ኦርቶዶክስ ሆንክ አንተ ራሱ? ኦርቶዶክስ ውስጥ ሆነ የጠፋ ግቢ ውስጥ ነህ ግን የለህም አልኩት። ሁሌ እንደዛ ነው የምለው። እዛው ግቢ ውስጥ ናቸው ያገለግላሉ ግን የሉም ምለን እነዚህን እኮ ነው ጠፍተዋል። በአካል በስጋ ናቸው የሉም፣ በሌላ ነገር ግን የሉም። እንዴ እንትና ሴቶቹ እንደና ሚስት ሆነው ቀርበው እኮ አረ መምህር እኔ እኮ ድንግልናዬን አጥቻለሁ እኮ እኔ እኮ አፈርሻለሁ እኮ ምን እንደሆነ አላውቅም እኮ በቀንባው ዱብ ዱብ ይላል። በቃ እና አንዳንዴ ከምን እንደመጣብን ወቁ። አሁን የልጅ በኋላ ሲሰግድ አብሮት ሲጸልይ ምን ሲል የእናቱ ዛር ነው። አንድ ስንት ነህ እላለሁ፣ ዛሩን ስንት ነህ እለዋለሁ፣ አንድ ነኝ አለ። አንድ ዛር መንፈስ ህይወቱን ትርምስምስ አድርጎት አብሾ መንፈስ ስቦበት፣ የዝሙት መንፈስ ስቦበት፣ የቡዳ መንፈስ ስቦበት፣ ወደ 6-7 መንፈስ ስቦበት፣ የሰራዊት መዓት ናቸው ደግሞ ከስር ያሉት የመናፍስት መዓት። መምህር እንደዚህ ነው እንደምታገለግለው አለኝ። አዎ አልኩት። ኧረ በማርያም ኧረ በጣም ይሄ ከባድ ነገር ነው። እኔ እኮ በቃ አሁን እሺ በፊዚክስ ጎበዝ ነው ልጁ፣ በጣም የሚገርም ልጅ ነው ፊዚክስ። ከዛ የፊዚክስ መጽሐፍ አምጣልኩትና ገዛውኝና መጣው እና እኔ ፋንዳሜንታል ትምህርት በጣም ወዳለሁ፣ ደስ ይለኛል ፊዚክስ ላይ አክሰለሬሽን ምናምን እንደዚህ ትምህርቶች ደስ ሲለሚሉኝ ከዛ እስቲ ይሄን አንብብ ይገባሃል ስለው ጊዜ አነበበው። በተወሰነ መልኩ ገብቶታል። ከዛ ካልኩሌሽን ውስጥ ካልኩሌት አድርጋልኩት። የለም ለምን አብሾ ወሰደው። መንፈሱ ሲያዝ ይሄን መስራት አይችልም። በአብሾ የመጣ እውቀት ይጠፋል። ብዙ ጊዜ ለድምጽ ብለው ለምናምን ለተለያየ ነገር ብለው የሚያስገቡት መንፈሱ ሲያዝ ግራ ነው የሚገባቸው። ድግምት ያደረገ ዲያቆን ቅዳሴ ላይ ሆኖ ሲደናበር ያስታውሳሉ። ዲያቆኑ ድግምት አድርጓል። ቅዳሴ ላይ ሆኖ ሲቀድስ ግራ ገብቶት ማይክሮፎን አስረክቦ ልብሱን አውልቆ ሲወጣ ነው አይቻለሁ። ምንድነው ስል እሱ ድግምት ያደረገባት ልጅ ጸበል ቦታ ላይ ስሙን ጠርታ እየጮች ነው በዚህ ሰዓት። እሷ ጸበል በምትጠመቅበት ሰዓት ላይ አትቀድስ ብለን እየነገር ነው አላሉኝ። ጭራሽ እንዴ ምንድነው ሲል ማስተፋቀር አድርጎባት ልጅቷ እዛ ጸበል ቦታ ላይ እየጮች እሱ እዚህ እየቀደሰ ይናበባል መንፈሳቸው። አይገርም? ኤፍሱን እንደዚህ ነው ያለችው። ፈጣሪ ሆይ ምናምን ትዕግስቱን ስጠኝ ብላ እንደዚህ ነው ያለችው አይደል? እስቲ እንግዲህ እግዚአብሔር ፍርዱን ያምጣ፣ ግን አይፍረድብን። ሁላችንም ይተውን ይማረን፣ እኔንም ጨምር ሁላችንም ኃጢአተኞቹን ይማረን። ቤተክርስቲያን ነፃ ያወጣልን። አሜን። ሰላም ሁኑ። ስነ ስርዓት ያዛኳል። ስማ ስነ ስርዓት ቀጠቀጠችህ። አትገብርህ። እሺ በኢየሱስ ክርስቶስ ስም ታዘዛለሁ። ምን መተት ነው? ምንድን ነው? ዳዛራ አይነጥላ መተት። እኔ እኮ ጠንቋይ፣ አንተ ጠንቋይ ነብይ አሰራለሁ። እንኳን እኮ ታዲያ ምን ችግር አለ? ጋደኛ ምንድን ነው? ሰይጣን ነህ? መተት ነህ? ዛር መተት፣ ቡዳ፣ የቤተሰብ ዛር። የቤተሰብ ዛር ልጆች አሉ። ልጆች አሏት። ልጆች አሏት። ብቻዋን ነች። አራት ልጆች ታያቸዋለህ አንተ። ዓለምን ሁሉ ዘጋባት እኮ ዓለምን ዘጋባት። ትቀጠቅጠኛለች፣ ታለቅስብኛለች። ወደ ማን ነው የምታለቅሰው? ወደ መድኃኒዓለም ድንግል ማርያም ገብርኤል ድረስ አለች። ዛሬ ለሊት እኮ መዝሙረ ዳዊትን ጸልያ እሺ አባን አገናኘኝ። አባ ዝርጣለኝ። የትኛው ልጅ ላይ ነው ያለው? ሁሉም ላይ ያለው። እዚህ ላይ አላናግረውም። ቶሎ በል ከልጁም ተነስ። ከልጆቹ ላይ እጅንማ ልቀላት ነው የምደርሰው። እንቃርግ ነው መገላት እኮ ሁሉ ጊዜ እንቃርግ። እንግዲህ ቋንቋችን የሚለያየው፣ ሀሳባችን የሚራራቀው መንፈሳችንን ስላለየን ነው። እየሰማችሁ ነው? ጠባያችን የማይስተካከለው፣ ባህሪያችን የሚለዋወጠው፣ ገጻችን ከሞገስ የራቀ የሚሆነው መንፈሳችንን አለየነውም። መንፈስን የመለየት የእምነት ጉዞ አብርሃም መንፈሱን ስለለየ ከሰዶም ሀገር አልኖረም። በከነዓን ምድር ሆኖ እግዚአብሔርን ጠበቀ።
መስዋዕቱ የአምልኮት መስዋዕትን እያቀረበ ቆየ። በ100 ዓመቱ ልጅ አግኝቶ ሳራ በ90 ዓመት ልጅ አግኝታ የተባረከውን ትውልድ ቤተስፋው ቃል ኃይል እስከ ዛሬ ድረስ ተሸጋግሮ መጥቶ የአብርሃም አምላክ እንላለን። መንፈሳችንን አልለየነውም። መንፈስን ለመለየት እምነታችንን የህይወታችን አንዱ የእንጀራችን ክፍል አድርገነው ስንጓዝ እንጀራችንን ስንባርከው እሱ የተባረከ ይሆናል። ገንዘባችንን ስንባርከው ገንዘባችን የተባረከ ይሆናል። የስሙን ኃይል ስናሳርፍበት ትውልዳችንም እንደዛው ይሆናል። ምቀኛውን የምናልፍበት መንገድ አንዱ አምልኮት ነው። አምልኮት ከሌለ ክርስቲያን ወደ አረማዊነት ይሄዳል። አረማዊ የሆኑ ትውልዶችን ይወልዳል። ስንት ዘመን ነው ለወራ ያለው? 13 ዓመት። ምን 13 ዓመት? የትኛው መተቱ ወይስ ቡዳ? ሁሉ ቆማት ነው የምታድረው እኮ ቆማት አድራለች። ዛሩ ከእናት ነው የመጣ ከአባት ነው? ከእናትም ከአባትም ዛሩ ሁለቱም ዛር አለው። አዎ ዛር አለው። የእናትም የአባት ዛር የአባትም ዛር አለው። ማነው ስም? ጠቋር አዳልሞቴ መተት አለው። ጠቋር ነኝ ያለሁት። ጠቋር ድብና አድርጌ አስተኛታለሁ። አላጸልያትም። ትሄዳለች ልጆቿን ይዛ ቤተክርስቲያን በየሳምንቱ በቁርባናቸው ነው ያዘችኝ። በልጆቿ ቁርባን አትቆርብም። በልጆቿ ብቻ ስለሚቆርቡ ቤቱ ተቀደሰ። ቤቷ ትጸልይበታለች፣ ትሰግድበታለች። ከቤተ ክርስቲያን አምጥታ ጸበል ትረጫለች። ተቀጠልኩኝ። የኢየሩሳሌምን ዕጣን ታጨሳለች። ከሰው በታች በአሜሪካ ምድር ላንቃት ባሏን ብናርጌ ሌላ ሀገር ወሰድኩት። ልጇን ላንቃት። እሷን ስንት ጊዜ ላጠፋት በመኪና አደጋ 5 ጊዜ ያደረስኩባት። አትሞትም። ድንግል ማርያምን ፎቶዋን ትይዝንም እግዚአብሔር እረኛዬ ነው የሚያሳጣኝ የለም ትላለች። ከመንዳቷ በፊት በቃ ነገር ሁሉ ይቆማል። በቃ አልቻልኩም እኮ በቃ። የስሙን ኃይል የጠላትን ጥበብ በማወቅ ላይ የተራመድን ከሆነ ወደ ፈለገው መንገድ እንኳ ቢወስድ አምላክህ እረኛ ነው። ስሙን ስትጠራ ከአንተ ጋር በመንፈስ ቅዱስ ድጋፍ ሕይወትህን ያበረታታል፣ ያነቃቃል፣ ወደ ተስፋ ይመራሃል፣ ጉልበት ይሰጥሃል፣ ጥንካሬ ይሰጥሃል። አትደክምም። ድካምህን ደግሞ በሱ በኩል ትታደሳለህ። ሞባይል እንኳ ቻርጅ እናደርግ የለን እግዚአብሔር ቻርጃችን ነው። ስሙና መንፈስ ቅዱስ የእኛ ሕይወት ቻርጅ ነው፣ ኃይል ነው ማለት ነው። በልተንበርክክ። መተቱ የደፍተራ ነው የጠንቋይ ነው? የጠንቋይ መተት፣ የጓደኛ መተት። ከሰው በታች ትሆን፣ በሰው ሀገር ትጣ፣ ጓደኛ ትጣ፣ ማንም ሰው አይረዳት፣ ባሏም አይረዳት፣ ትበድ። ቤተሰቦቿን አዞርኩባት። ባሏን ብናርግ ያጠፋው ልጇ፣ ሴት ልጇ ማንም አይታዘዝባትም። አንድ ቀን መድኃኒዓለም አለ ትላለች። ተስፋ አልቆርጥም፣ አንድዬ ከኔ ጋር ነው ትላለች። ዛሬ እኮ እንደ አጋጣሚ አንተ ያየችው አንድ ሰውዬ በቲክታክ ላይ ሁሌን እኮ የምፈልግህ ሁሌ ትመጣለች። ኢትዮጵያ በየዓመቱ ስትመጣ በሆነ ነገር ስንክልክል ብሎ ትመጣለች። ባልሽቶ ነው ወጥነው ተከሰውነታል። ቲክታክ ላይ አይቼ ማስታወቂያ ምን ይሰራል? በቃ እኔ ያለው ዲሲ ቨርጂኒያ ነው። ቨርጂኒያ ያለው ቤተክርስቲያን ለምንድን ነው አባን የማያመጡት ብላ ሁሌ ትጮኻለች፣ በውስጧ ማለት ነው። ሰይጣንን እንትን እያስተማረ ስለሆነ እንዳትሄዱ፣ ሁለተኛ እንዳትሄዱ፣ እኛ ደብዳቤ ያስገብተናል እንዲዘጋበት ብሎ ማስታወቂያ ሰራ። ጉድ አሰማችም እኮ አላወቀችም እሷ። ከዛ በኋላ ደውላ መጣች፣ ማስታወቂያ ሰራ። ለስንት ሰው መጣ መሰለህ? በኮሜንት ሳነብ እንኳን ነገርከን፣ እግዚአብሔር ይርዳክ፣ አንተ ለእኛ ማስታወቂያን የሰራህልን እያሉ ሰው ያመሰግኑታል። ቲክታክ ላይ ነው ያየችው። ማስተዋልም ደግሞ ይስጣቸው። በእነሱ አስተሳሰብ፣ በእነሱ ጭንቅላት፣ በእነሱ አእምሮ የመንፈስ ጉዳት አይገመትም። ስንት ዘመን እኮ ኖረናል። ይህንን እናንተም በሚገባ ተረድታችኋል። የእኛ ሕዝብ ደግሞ ተመስገን። ትልቁ ነገር በጣም ትልቁ ጥበባችን
ሂዱ ብትባሉ አትመጡም፣ አትሂዱ ስትባሉ ተቃራኒውን በደንብ የማየት አቅም አላችሁና እግዚአብሔር ስሙ የተመሰገነ ይሁን። ሂዱ ብትባሉ እኮ አትመጡም እናንተ አትሂዱ ስለተባላችሁ ነው የመጣችሁት። ጥቅማችሁን የምታውቁት እናንተ ናችሁ። በእናንተ ህልውና ውስጥ እነሱ ቦታ የላቸውም። ችግሮቻችሁ ውስጥ መፍትሄ አይሆኑም። ይሄ ጠላት እኮ ነው። ይሄን ጠላት ይቀመጥ የሚል ክርስትና ምንድን ነው? ይሄን ጠላት ይቀመጥ የሚል አባትና ወንድም ምንድን ነው? እሰርልኝ ትላለች እኮ ለመድኃኒዓለም። ታሰራችሁ። በየቀኑ ስንት ዓመት ቀጠቀጠቻችሁ? 13 ዓመት በአሜሪካን አገር ዘቀዘቅናት። ባዶ ተነሱና ቁምና ተናገር። ባዶ ምን አረካለች? ባዶ ትሄዳለች፣ ገንዘብ ይዛ ባዶ አረኳት። ባዶ እኔ እኮ ጀግና ነኝ። ባዶ እቺ ለቤተሰቦቿ እኮ ጋሻ ነበረች። ባዶ አንዳንዱ ገንዘብ ይዞ ህይወት የለውም። አንዳንዱ በሙላት ነኝ ያለሁት እያለ የጎደለው አያውቀውም፣ ምን እንደጎደለው አያውቀውም። አንዳንዱ የህይወቱ ትርጉም ግራ ገብቶት ገና ይፈልጋል። አንዳንዱ በማቴሪያል ውስጥ ይደበቃል። ይሄን የጎደለኝ ይሄን ላሳካ ብሎ የጎደለው ላይ ዘመን ሲፈጅ ሲተካ ምን ሲል የለም፣ ደስታው የለም። ጎደሎነታችንን ውስጥ ያለው ትልቁ ኃይል መንፈሳችንን አላወቅነውም። በልተመርከክ ወጥነው ጠቅሰው ሰላቢ ገንዘባን ሰላቢ ከባንክልም ብር ይገባልልም። አንድ ብር ከተነሳል ለምን ማረገው ባሏ ምንድን ነው ሲላል አንድ ብር ይነሳ። ከዛ 10 ታክስ ትከፍላለች አይደለ? ያረጋጋዋል። በሚቀጥለው ደግሞ በምን ስህተት እንደሆነ ቆይ እስቲ ብላ 10 ስትል ስቀር ድንግል ማርያም ጓደኛዋ ነች። እሷ ነች ያቆየቻት እኮ ልገላት። የሙት መንፈስ እየመጣ ቤቶች ከረከራለሁ። የሙት ከኢየሩሳሌም ዕጣን እየገዛች ነው ያስቆመች። የሙት መንፈስ እመጣለሁ ልገላት ላንቃት። ማላደርገው ነገር የለም። ህይወቷን ልወስደው። በዚህ በኢሮፕና በምዕራባውያን በጠቅላላው ሀገር ውስጥ የሙታን መንፈስ የአዲሱን ትውልድ ህይወት ከቦታል። የተተኪው ትውልድ ባህሪ የሞት ሽታን እንዳማራጭ አድርጎ የሚይዝ ነው። ሰንሰለት ባጥነው ከሰውነቱ ባጥነው ተዘጋጅ። እንዲህ አይነት ድምጾችን መስማት አይፈልጉም አባቶቻችን። አጋንንት ነኝ ሰይጣን ነኝ የሚል ነገር መስማት አይፈልጉም። ዛር ነኝ ውቃቢ ነኝ የሚለውን መስማት አይፈልጉም። ታዲያ ምን ይሁን? መንፈሳችንን ክፉ አደረጉት። መንፈሳችን ክፉ ሆነ። ቅድም እንደተማርነው መንፈሳችንን አለየ ነው። እሺ ተዘጋጅ። በኢየሱስ ክርስቶስ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ ሁላችሁም ሲኦል ታስረናል። በስላሴ ስም ጠላትነታችን፣ አጥፊነታችን፣ ኮተታችን ይዘን ሲኦል ታስረናል። ቶሎ ሰበት ጮኑት። እግዚአብሔር ይገስጻል። አራት ጉባኤ አድርገናል። ዲሲ የተረጋጋ መንፈስ ያላችሁ እናንተ ናችሁ። ባለፈም በጣም የተረጋጋ አሁንም እንደዚሁ የተረጋጋ የእግዚአብሔር ኃይል እንደ ጠላቶቻችን ሀሳብ ሳይሆን የተረጋጋ መንፈስ እግዚአብሔር ስለሰጠ ስሙ የተመሰገነ ይሁን። ማነሽ? ወለተ ሩፋኤል ሳራ የሩፋኤል ልጅ ነሽ? የሩፋኤል ልጅ እኔ የሩፋኤል ልጅ ነኝ። ልጆች የገብርኤል ልጆች ናቸው። ለሱ ነው የሰጠሽው? ለገብርኤል የሰጣት። መጀመሪያ ልጅ እየታመመች በጣም ስታስቸግረኝ ቅዱስ ገብርኤል ሄጄ ኢትዮጵያ ነበር የወለድኳት። አንደባለልኳት እዛ መሬቱ ላይ ቀጥ
የመከረችኝም ደግሞ ሙስሊም ጎረቤቴ ነች። ምን ብላ መከረች? ለምን አትወስጃትም? እኔ ዘግቶብኝ ነበረ። እኔ አላቅም። ልጄ ስትታመምብኝ ለምን አታቆርቢያትም በየእሁዱ አለችኝ። ከዛ ሙስሊም ነች። እኔ በቃ ያን ጊዜ ለካ መተት እየተላከብኝ ነው። ዝግትግት ብሎብኛል። የማውቀው ነገር የለም። ለካ ልጄ ልትሰዋ ነበር በመካከል። እኔ አላቅም ነበር። ከዛ ጊዮርጊስ በጣም ይገርማል። በጣም ይገርማል። ትግሉ እንዴት ነው? ረባ ከሞት ስንት ጊዜ ነው ከሞት ወይ ራሴን ላጠፋ ወይ በመኪና አክሲደንት በቃ ሊገለኝ ይፈልጋል። የሙት መንፈስ እንደሚመጣ አውቃለሁ። በቃ እኔም ደግሞ አልተኛለትም፣ ጸልያለሁ። ተቀጠቅጫዋለሽ በመቁጠሪያ? ሌሊት 3 ሰዓት 4 ሰዓት ነው የምቆመው። በቃ አውቃለሁ። ካልጸለይኩ አልቆምም። አንድ ቀን ባጎል ይመጣል። ይከታተልሻል። በጣም እንዲገለኝ ነው የሚፈልገው። ስለማቅ እንደሚገለኝ በቃ እኔም ደግሞ እንትን እላለሁ። አቋቋምሽ? ሰገድሽ? አዎ ሰግዳለሁ። በቀን ቢያንስ 250 ሰግዳለሁ። በቃ በጣም ይገርማል። እግዚአብሔር ይመስገን። እግዚአብሔር ይመስገን። እርሶን ለሰጠን አባት በጊዜው ይሆናል ሁሉ ነገር። እርሶን ለማግኘት ስንት ቦታ ሄጄ ነበር፣ አላገኘሁትም። ያው በጊዜ ነው። ሁሉም እኮ ጊዜ አለው። እግዚአብሔር ይመስገን። ልጆች አምላክ በስደት ሀገር አተረፈኝ። ሁሌም መብርሃን አለቅስባታለሁ። ስንት ጊዜ መኪና አጋጨሽ? ወደ 5 ጊዜ ይሆናል። በቃ መኪና አደጋ የደረሰብኝ ባለቤቴ ራሱ በቃ ኢንሹራንስ የመጨረሻውማ $25,000 ነው የከፈለው ለአክሲደንት። እኔ መትቼው እንትኑ ሁሉ ወጣ። $25,000 ከፈለ። እኔ ግን ምንም አልሆንኩም። ታርጋው እንትን ብሎ ተመቶ ዞሮ መኪና የቆመ እኔ ምንም አልሆንም። በዛ ሰዓት ምንም አይደርስብኝም። ለምን ከወንበሬ ስር የእመቤቴ ምስልና ቅዱስ ሚካኤል ምስል አለ። ሁሌ እነሱን ተሳልሜ ከዛ ደግሞ መዝሙረ ዳዊትን ጸልዬ ነው የምወጣው። መኪናዬን ሰዓት የትኛው መዝሙር? እግዚአብሔር እረኛዬ ነው የሚለው እሱን እስከ መጨረሻ ጸልያለሁ። ከዛ በኋላ ነው የምወጣው ነድቼ የምሄደው። የስሙን ኃይል ተከተለን እረኛችን አንተ ሁን ማለት ትልቅ መሰረታዊ ግን ሞኝ የሚመስል በእምነት ግን ትልቅ ብርቱ ሕይወትንና ነፍስን መንፈስን የሚያድስ የጥበቃውን ኃይል የሚጠራ የሰማይ አምላክ መንበርን የሚያስመኝ በክለላው በኩል እንድናልፍ የሚያግዝ ነው። እግዚአብሔር እረኛዬ ነው። በዚህ ላይ የሚያሳጣኝ ምን አላችሁ? የለም፣ የሚያሳጣኝ የለም። ይህንን ልምድ ከአባቶቻችን ከቀድሞው ብንይዘው ኖሮ እኛ ዛሬ በዓለም እንደዚህ ተበታትነን አንወድቅም ነበረ። ርዕዮተ ዓለምን እረኛ አደረግን። የሚያሳጣን የለማል፣ ያሳጣን። ጊዜን እረኛ አደረግን፣ ሊጠብቀን አልቻለም። መሪዎቻችን እረኛ ይሆኑልናል ብለን አስተማርን፣ የለም አልሆነም። እረኛችን እሱ የሰማይ አባት ሲሆን ፀሐይና ብርሃናትን አረንጓዴውን ዓለም ልሞ እንዲመች አድርጎ የሰጠን አያችሁ። ውሃውን ለሰውነታችን ፀሐዩን ለአካላችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እረኛ ሲሆን እረኛ ነው። በቃ አለቀ እኮ ሌላ አይደል። እግዚአብሔር እረኛዬ ነው የሚለው ነገር ከባድ የጸሎት ብርታትና ጉልበት ነው። በርች በያዙሽ። እሺ አባቴ ልጆችን ባርኩ። የመንፈስ ጉዳይ ሌላው እንደው ስትነግሪያቸው እንደው የማይገባቸው ምን ያህል እንደሆነ ይገባሻል ግን ያ ብዙዎቹ የኔ ቤተሰቦች እንኳን እናቴም ትቀበለኛለች፣ ወንድሞቼ እህቶቼም ይቀበሉኛል። ምንም በጣም ነው እርሶን የሚወዱት። ከዛሬ 10 ዓመት ነው በፊት ነው እናቴን እንኳን ያቆረብኩት። ትሰግዳለች፣ ትጸልያለች። ግን እኛ ቋሚ ጠላት አለን። በቃ ቋሚ ጠላት የሚያጠቃም ማለት ነው። መተት እየላከ ይበታትነናል። በቃ ሌሊት ይሄዳል፣ ጠዋት ይመጣል። 1 ሰዓት ባስተጓግል ሲመጣ ይታወቀኛል። ከዛ ሌሊት ቆሜ ከሌሊቱ 6 ሰዓት እስከ 9 ሰዓት ነው የምጸልየው። መዝሙረ ዳዊትን እጸልያለሁ፣ አርጋኖን እጸልያለሁ። በቃ የድርሳናት እንዳለ እጸልያለሁ። ይሄዳል፣ ሌሊት ይሄዳል። ከዛ ደግሞ ጠዋት ይመጣል ተመልሶ። በኢትዮጵያ ሲነጋ ይመጣል። በኢትዮጵያ ሲነጋ፣ በዚህ ሀገር ሲሆንስ? በዚህ ሀገር ሲመሽ ወደዛ ይሄዳል፣ ይሸሻል፣ ይወጣል። መመርቻ ይዞሽ